በኢትዮጵያ ድንበር ላይ አደገኛ የተባለ የአየር ጥቃት ተፈጸመ። ድንበሩ እየነደደ ነው። እጅግ ልዩ ሰበር መረጃ ደርሶናል። በዝርዝር ይቀርባል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እጅግ የተለየ ጥብቅ ሚስጥራዊ ስምሪቶችን ማከናወኑ ታውቋል። ተጨማሪ ዘገባ ይዘንበታል። የኢትዮጵያ የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ እጅግ አጨቃጫቂ ጉዳዮች ተነስተውበታል። እስረኛ ለመለዋወጥ ሀገሪቱ ከተበደረችው እጥፍ የምትከፍልበት የብድር ስምምነት አወዛጋቢ ከሆኑ ርዕሰ ጉዳዮች ናቸው። ትንታኔ ዘገባ ይዘናል። አሜሪካ ከዓለም ጤና ድርጅት አባልነት ልትወጣ መሆኑ የዓለምን ትኩረት ስቧል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገራዊ፣ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የሕዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም እየተገዛ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ነው። የተባበሩት አረብ ኤሚሬቶች ድርሃም መግዣ ዋጋ 41 ብር ከ2 ሳንቲም ሲሆን መሸጫው 42 ብር ከ1 ሳንቲም ነው። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዛሬው ዕለት እየተሸጠ ነው። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ደሳለኝ ጫኔ ኢትዮጵያና ቻይና የደረሱት የአይነተ ሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለተወካዮች ምክር ቤት አባላት ገልጿል። ቻይናውያን ዜጎች በተለይም በተደጋጋሚ የሚሳተፉባቸው በሚዲያ የሚሰሙ ወንጀሎች መኖራቸውን ያነሱት የፓርላማ አባሉ ወንጀሎቹ በከፍተኛ ሁኔታ የአገሪቱን ኢኮኖሚያዊ ጥቅም የሚጎዱ እንደሆነ አስምረውበታል። ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው በተለይም የጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዘዋወር እንዲሁም በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ መኒ ላውንድሪንግ ናቸው። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ ህግ ስር እዚሁ ፍርድ ቤት ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባል ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላኩ በኋላ ፍርዱ እዚያ ስለመፈጸም አለመፈጸሙ ቁጥጥር አለን ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፓርላማ አባሉ የህግና የፍትህ ጉዳዮች ቋሚ ሰብሳቢ ዋጁ ፍርደኞቹ ወደ ሀገራቸው ሲመለሱ ይለቀቃሉ የሚል እምነት እንደሌለም አንስተዋል። ፍርደኞቹን ለመለዋወጥ ህጋዊ ስምምነቶች ያስፈለገው ለአሰራር ምቹነት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበረ አስታውቀዋል። የብሔራዊ መረጃና ደህንነት አገልግሎት የውስጥና የውጭ የስጋት ኃይሎችን እንቅስቃሴ የሚቀለብሱ ስምሪቶችን ማከናወኑን አስታወቀም። የብሔራዊ መረጃና ደህንነት አገልግሎት ባወጣው መግለጫ የ2018 የመጀመሪያው ግማሽ በጀት ዓመት እቅድ አፈጻጸም ግምገማ ውይይት የአገልግሎቱ መስሪያ ቤት ስትራቴጂካዊ አመራሮች በተገኙበት ተካሂዷል። በመድረኩ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በ2018 በጀት ዓመት አስቀምጧቸው የነበሩ ሀገራዊ የጸጥታ ሁኔታዎችን ማጽናት፣ የታላቁ የኢትዮጵያ ህዳሴ ግድብን ምረቃን ጨምሮ የአደባባይ ክብረ በዓላትን እንዲሁም ሀገራዊና አህጉራዊ ዓለም አቀፋዊ ኩነቶችን በሰላም እንዲጠናቀቁ የማድረግ የተቋም ሪፎርም አደረጃጀቶችንና የመከላከልና ለሀገር ጭምር ስኬት የሚያግዙ ዝግጅቶችን በላቀ ደረጃ የተፈጸመ መሆኑ ተመላክቷል። ከሌሎች የጸጥታ ተቋማት ጋር በመሆኑም በተከናወኑ የስምሪቶች በሀገሪቱ ውስጥ የሚንቀሳቀሱ የስጋት ኃይሎችን በማዳከም ረገድ መሰረታዊ ለውጥ እየተመዘገበ መሆኑን ባወጣው መግለጫ ጠቅሷል። በተሳሳተ መንገድ ይንቀሳቀሱ የነበሩ ታጣቂ ኃይሎች ከህግ ማስከበር አማራጭ ጎን ለጎን መንግስት በሚያቀርበው የሰላም ጥሪ አማካኝነት ትጥቅ እየፈቱ ወደ ህብረተሰቡ እንዲቀላቀሉ የሚረዱ ስምሪቶች መከናወናቸውን በስኬትነት ተነስተዋል። በውጭ ሀገር የመረጃ ስምሪት በተከናወኑ ስር
ነቀል የለውጥ ስራዎች በሀገሪቱ ጥቅምና ደህንነት ላይ የሚቃጡ ስጋቶችን መቀልበስና መልካም አጋጣሚዎችን ለመጠቀም መቻሉን የገለጸ ሲሆን በዓለም አቀፋዊና ቀጠናዊ ተለዋዋጭ የደህንነት ምህዳር ውስጥ የኢትዮጵያን ከፍታና የህዝቦቿን ተጠቃሚነት የሚያረጋግጡ ስትራቴጂካዊ ድሎች እንደተመዘገቡ ተመላክቷል። በግማሽ በጀት ዓመት ተቋሙ የተሰጡትን የመረጃና የደህንነት ስነ ልቦና ጦርነት የተልዕኮ ስራዎችን በላቀ መንገድ የመፈጸም አቅሙ በከፍተኛ ሁኔታ ማደጉ ተመላክቷል። በዚህም ስጋቶችን ከመቀልበስ ባሻገር ቀድሞ ችግሮችን በመለየትና አዝማሚያዎችን በመተንተን ድንገተኛ የሚባሉ የደህንነትና የጸጥታ ክፍተቶችን ማስቀረት መቻሉን በመግለጫው ተጠቅሷል። አሁንም ሰላምና ጸጥታን የማጽናት ሂደቱ ያልተዋጠላቸው የውስጥና የውጭ ኃይሎች የፈጠሩትን ግንባር እንዲሁም ቀጠናውን የኃይል አሰላለፍ ፍጥጫ በማድረግ ረገድ የሚታዩ እንቅስቃሴዎች ተግዳሮቶች መሆናቸው ተመላክቶ ይህንን የሚቀለብሱ ተቋማዊ ዝግጅቶች መገንባቱ ተገልጿል። በተቋሙ የተከናወኑ የሪፎርም ስራዎች ተልዕኮን በላቀ ደረጃ ለመፈጸም መሰረት መሆናቸውን የጠቀሰው መግለጫው ወቅታዊውና የመጪውን ዘመን የደህንነት ስጋቶች ታሳቢ ባደረገ መልኩ አዳዲስ የሪፎርም አጀንዳዎች በመቅረጽ ውጤታማ ተግባር የተከናወነ መሆኑን አብራርተዋል። አገልግሎት መስሪያ ቤቱ ባለፉት 6 ወራት ሀገራችን በ2018 የምታካሄደው 7ኛው ጠቅላላ ሀገራዊ ምርጫን ታሳቢ በማድረግ ቅድመ ዝግጅቶች ሲዘጋጅ መቆየቱን በግምገማው ተጠቅሷል። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የብሔራዊ መረጃና ደህንነት አገልግሎት በሕግ የተሰጠውን ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የጸጥታ ስጋቶችን ለመለየት የዳሰሳ ጥናት አካሂዷል። በዳሰሳ ጥናቱ የተለዩ ስጋቶችን ለመቀልበስ በሰው ኃይል፣ በቴክኖሎጂ፣ በስልጠናና በስነ ልቦና ዝግጅት እያደረገ መሆኑ ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት ባወጣው መግለጫም በሚቀጥሉት ወራት የሚከናወኑ የአፍሪካ ህብረት ጉባኤና ሌሎች ትላልቅ ኩነቶች እንዲሁም ጠቅላላው ሀገራዊ ምርጫ ያላንዳች የጸጥታ ችግር እንዲከናወኑ በተሟላ የሰው ኃይል፣ የቴክኖሎጂ፣ የሎጂስቲክ ቁመና እንደሚገኝ በግምገማ መድረኩ ውይይት መገለጹን የብሔራዊና መረጃ ደህንነት አገልግሎት አስታውቋል። የሱዳን ጦር በኢትዮጵያ ድንበር አካባቢ ከባድ የተባለ የአየር ጥቃት መፈጸሙን ወታደራዊ ምንጮች አስታወቁም። የሱዳን ጦር በድሮን በመታገዝ ባካሄደው በዚህ ጥቃት በኢትዮጵያ ድንበር አቅራቢያ በሚገኙ የቡሳና ባሊላ በተባሉ ከተሞች የሚገኙ አማጽያን ይዞታዎች ላይ ኢላማ አድርጓል። ወታደራዊ ምንጮች ለአናዶሉ የዜና ወኪል እንደገለጹትም ጥቃቱ የሁለቱን አማጽያን ቡድኖች ወታደራዊ ተሽከርካሪዎችንና የሎጂስቲክስ መኪናዎችን አውድሟል። እስካሁን በሰው ላይ ስለደረሰ ጉዳት የተጣራ መረጃ አልወጣም። ጥቃቱ የተፈጸመባቸው የቡስና ባላሊ ከተሞች እንደ አውሮፓውያን ዘመን አቆጣጠር በ2011 ጀምሮ በኤስፒኤልኤምኤን አማጽያን ቁጥጥር ስር የቆዩ አካባቢዎች ናቸው። ይህ በኢትዮጵያ ድንበር አካባቢ የተካሄደ ያለው ከባድ የተባለ ጦርነት ወደ ኢትዮጵያ እንዳይስፋፋና ቀጠናውን ወደ ከባድ የሆነ ጦርነት እንዳያስገባው ዓለም አቀፍ ተቋማት ከፍተኛ የሆነ ማስጠንቀቂያ እያሰሙ ይገኛሉ። በድንበር አካባቢ የሚገኘው የኢትዮጵያ ጦርም በከፍተኛ ዝግጅት ላይ እንደሚገኝ ነው የተገለጸው። የሱዳን ጦር በተደጋጋሚ ኢትዮጵያም በሐምዳን ዳጋሎ ለሚመራው አርኤስኤፍ ታጣቂዎች ድጋፍ ታደርጋለች በሚል ኢትዮጵያን ሲከስ ቆይቷል። ምናልባትም ድንበር አካባቢ በኢትዮጵያ ጦር ላይ ጥቃት ከፈጸመም የሱዳን ጦርነት ወደ ቀጠናዊ ጦርነት የመሸጋገር እድሉ ከፍተኛ ነው ተብሏል። የኢትዮጵያ መንግስት የተበደረውን እጥፍ የሚከፍልበት የብድር ስምምነት በፓርላማው ጥያቄ አስነሳም። ኢትዮጵያ ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ ጋር የተፈረመችው የ30 ሚሊዮን ዶላር የብድር ስምምነት በፓርላማ ጥያቄ አስነስቷል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን በትላንትናው ዕለት ማካሄዱ ይታወቃል። ምክር ቤቱ በዚህ ስብሰባው የጤና ተቋማት አገልግሎት ተደራሽነትን ለማሻሻል ያግዛል ያለውን የብድር ስምምነት ለዝርዝር እይታ መርቷል። ብድሩ በደቡብ ኮሪያ ኢምፖርት ኤክስፖርት ባንክ የተገኘና በመጠንም 30 ሚሊዮን ዶላር ሲሆን የብድር ስምምነቱ በ40 ዓመታት ተከፍሎ የሚጠናቀቅ መሆኑን በኢትዮጵያ ህዝብ ተወካዮች ምክር ቤት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ለአባላቱ አስረድተዋል። የብድር ስምምነቱን በተመለከተ የምክር ቤቱ አባላት ጥያቄ ያነሱ ሲሆን
ሲሆን በብድር ስምምነቱ ላይ ያለው የወለድ መጠን 0.5 በመቶ ነው። ይህ ደግሞ ከተበደርነው በላይ ነው በማለትም ወደ 60 ሚሊዮን ዶላር ይጠጋል የሚለው ይገኝበታል። ብድሩ በሚመለስበት ጊዜ ከብድሩ ይልቅ ወለዱ ይበልጣል። ለዚህ ደግሞ ከፍተኛ ጥንቃቄ ያስፈልገዋልም ብሏል። የምክር ቤቱ አባል አያይዘውም የፕሮጀክቱ ግዢ የሚፈጸመው በኢትዮጵያ መድኃኒት አቅርቦት ባለስልጣን አማካኝነት መሆኑ ለምን አስፈለገ? ምክንያቱም ይህ ስራ በዋናነት የጤና ሚኒስቴርን የሚመለከት በመሆኑ አሳማኝ ምክንያት አለው የሚሉ ጥያቄዎችን አቅርበዋል። ሌላኛው ምክር ቤት አባል ከአዳዲስ የጤና ተቋማት በተጨማሪ የቆዩ ጤና ተቋማት ላይ ትኩረት ያደረገ ስራ እንዲሰራና አካታች እንዲሆን በተጨማሪም ለበርካታ ጊዜያት ያገለገሉ የጤና ተቋማት ላይ የመታከሚያ መሳሪያዎች እጥረትና ብልሽት ይገጥማል። ይህንን በተመለከተም በክልሎች የሕክምና መሳሪያዎች የጥገና ማዕከል መቋቋም አለበትም ብሏል። ብድሩ የ15 ዓመት የችሮታ ጊዜና በ40 ዓመት ተከፍሎ የሚጠናቀቅ እንደሆነ ተገልጿል። በዚህ መሰረት ምክር ቤቱ በረቂቅ አዋጁ ላይ ተወያይቶ የጤና ስርዓትን የሚያጠናክር አዋጅ መሆኑን አምኖበት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ አጽድቆ መርቶታል ነው የተባለው። አሜሪካ ከዓለም ጤና ድርጅት ለመውጣት በይፋ ወሰነች። የዶናልድ ትራምፕ አስተዳደር አሜሪካ ከዓለም ጤና ድርጅት እንድትወጣ የሚያስችላትን ይፋዊ የስንብት ደብዳቤ ለተባበሩት መንግስታት ድርጅት ማስገባቱን አስታውቋል። ይህ ታሪካዊ የተባለ እርምጃ ዓለም አቀፍ ወረርሽኝ በበረከተበት ወቅት የተወሰደ ሲሆን ፕሬዝዳንት ትራምፕ ድርጅቱ በቻይና ቁጥጥር ስር ወድቋል በሚል ክስ ውሳኔ ቢያጸኑም ተቀናቃኞቻቸው ጆ ባይደን ግን ወደ ስልጣን ቢመጡ ውሳኔው ወዲያውኑ እንደሚቀለብሱት ቃል ገብተው ነበር። ፕሬዝዳንቱ ከግንቦት ወር ጀምሮ ሲያስጠነቅቁበት የነበረው ይህ መውጣት በጤና ባለሙያዎችና በተቺዎች ዘንድ አደገኛም፣ በአሜሪካውያን ሕይወት ላይ ቁማር የመጫወት ያህል ነው ተብሎ ተወግዟል። በሌላ በኩል አስተዳደሩ ድርጅቱ አስፈላጊውን ማሻሻያ ለማድረግ ፈቃደኛ ባለመሆኑ አሜሪካ ከእንግዲህ የገንዘብ ምንጭ ሆና መቀጠል የለባትም የሚል ጽኑ አቋም ይዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ደብዳቤው እንደደረሳቸው አረጋግጠው አሜሪካ ለመውጣት የያዘችው እቅድ እንዲሳካም ቀደም ሲል ያለባትን ወደ 200 ሚሊዮን ዶላር የሚጠጋ የአባልነት ክፍያም መክፈል እንዳለባት አስታውቀዋል። በሴኔቱ የውጭ ግንኙነት ኮሚቴ ከፍተኛ የዲሞክራቲክ አባል የሆኑት ሴናተር ቦን ሜንዴዝ ይህ ውሳኔ አሜሪካን ብቻዋን የሚያስቀርና አሜሪካውያን ለበሽታ የሚያጋልጥ ነው ብለውታል። ይሁን እንጂ የትራምፕ አስተዳደር ድርጅቱ የወረርሽኙን መረጃ በወቅቱ ባለማጋራቱና ለቤጂንግ በማድላቱና የዓለም ጤና አደጋ ላይ ጥሏል በማለት ክሱን አጽንተውታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።